የኢትዮጵያ አትሌቲክስ ላይ ችግር ሆኖ ከሚስተዋሉት ነገሮች አንዱ ቆፍጠን ያለ አመራር፣ ቆፍጠን ያለ አሰልጣኝ፣ በቴክኒኩ ደረጃ ደግሞ ቆፍጠን ያለ ቴክኒክ ኃላፊ አለመኖር ነው። ለዋቢነት ልጠቅስልህ እችላለሁ። በዋና አሰልጣኝነት ነፍሳቸውን በአጸደ ገነት ያኑሩልንና ምትክ አልባው አሰልጣኝ ክቡር ዶክተር ወልደ መስቀል ኮስትሬ መጥቀስ ይቻላል። በቴክኒኩ ዘርፍ ደግሞ ስፖርቱን እስከምብርቱ ድረስ የሚያውቀው በአትሌት ተወካይነት በቴክኒክ ኃላፊነት ረጅም ጊዜ ያገለገለው በትምህርትም ራሱን አዳብሮ ለኢትዮጵያ አትሌቲክስ እድገት ከፍተኛ አስተዋጽኦ ያበረክታል ተብሎ ይጠበቅ የነበረው ክቡር ዱቤ ጅሎን እንደነዚህ አይነት ሰዎች ፌዴሬሽን ውስጥ አለመኖር ተጽዕኖ የለውም ወይ? አንዱ ጥያቄ እሱ ነው። ከዛ ጋር ተዛማጅ ሆኖ የማቀርበው ሁለተኛ ጥያቄ ደሱንም አንተንም ይመለከታል። ሁለተኛው ጥያቄ ደግሞ ይሄ በማኔጀር የሚባለው አሰራር በብሔራዊ ደረጃ ላይ የሚያመጣው ተጽዕኖ እንዴት ይገለጻል? አዎ አሁን ወደ ዋናው ጥያቄ ገባህ ማለት ነው። ገባ ቀስ እያለ ያ በጣም በሚገርም ሁኔታ ያ አስቸጋሪ ሁኔታ ላይ ነው አሁን ያለ ነው። ኦሬዲ አይ ቲንክ ከሲስተሙ የወጣን ይመስለኛል። ቅድም ባነሳው አሁን ያለው ሁኔታ ከሲስተሙ በጣም እየወጣን ቀስ እያለ ከሲስተሙ ወጥተናል። እንዳልከው ነው። ቆፍጠን ያለ ውሳኔ የሚሰጥ ቆፍጠን ያለ ትዕዛዝ ሰጥቶ ስፖርቱ በዚህ በኩል መሄድ አለበት የሚል ሰው በጣም ያስፈልጋል። እየሰማን ያለነው ነገር በአሁኑ ሰዓት ትንሽ በቃ ስፖርቱን የሚያስቀጥል ወይም አትሌቲክስ ውጤቱ እንዲቀጥል የሚያስደርጉ ነገሮች አይደለም እየሰማን ያለነው። በተለይ እንደ ዶክተር ቅድም እንዳልከው እንደ ዶክተር ወልደ መስቀል ኮስትሬ አይነት ሰዎች በነበሩ ጊዜ እግዚአብሔር ይመስገን ከነሱ ጋር የነሱ ስር ሆኜ በማሳለፈ በጣም እድለኛ ነኝ። ለዚህ ውጤትም እንዲበቃ ካደረጉኝ አሰልጣኝ የመጀመሪያውን ቦታ የምሰጣቸው ለሳቸው ነው። ምክንያቱም ከክልል ከአዲስ አበባን ወክዬ ተወዳድሬ የክልል ውድድር ስለነበረ ኢትዮጵያ ሻምፒዮና ባሸነፍኩት ወደ ባንኮች ስፖርት ክለብ እንዲገባ የመጀመሪያውን መንገድ የሚከፈቱልኝ መርጦም እዛ ያስገቡን እነና ሚሊዮንን እሳቸው ነበሩና ከዛ ጊዜ ጀምሮ ከ87 ዓመተ ምህረት ጀምሮ 86 ዓመተ ምህረት ጀምሮ በእሳቸው ስር ነበረ። እሳቸው ከአትሌቲክስ ፌዴሬሽን ኢህአዴግ እንደገባ በግምገማ ተብሎ ከአትሌቲክስ ፌዴሬሽን ተባረው እሳቸውና ዶክተር ይልማ ተባረው በአጋጣሚ ሆኖ አዲስ አበባ ወክለን እኛ አዲስ አበባን ወክለን ስንሮጥ ክልሎች ጋር እሳቸው ነበር አሰልጣኛችን የነበሩትና ተወዳድረ 86 ላይ 5000 እና 10000 አሸንፈ ኢትዮጵያ ሻምፒዮና ላይ ኮከብ አትሌት ተብዬ ከዛ ነው ወደ ባንክ የመጀመሪያ ወንዶች ክለብ ባንክ ሲይዝ ሴት ብቻ ነበርና ወንዶችን ሲይዝ የመጀመሪያውን 5 አትሌት ሲመረጥ እነና ሚሊዮን ወልደን ያለ ማጣራ እዛ ውስጥ እንድንገባ ያደረጉንና ከዛ ጊዜ ጀምሮ እሳቸው ውጤት ፌዴሬሽኑ ውጤት ሲጠፋ እሳቸውን እንደገና ወደ ፌዴሬሽን ሲመልሷቸው ከዛ ጊዜ ጀምሮ እኔ ስፖርቱን አቁሜ እሳቸውም እኔ ሳላቆም ያሳቸው ብሪካምና በጡረታ እስከንትን እስካሉ ድረስ እሳቸው ስር ነበርኩና ነፍሳቸውን ይማር። ሁሌም ማመሰግናቸው፣ ሁሌም አደንቃቸው። በአመራር ብቃታቸው ፌዴሬሽኑን ጸጥ አድርገው ቅድም እንዳልከው በቃ ኮስተር ብሎ ስራ ላይ ትኩረት እንድንሰጥ ስራችንን ላይ እንድንሰራ ኢቭን ኢንተርቪው እንኳን ሲሰጥ መቼ መስጠት እንዳለብን እኔ ብቻ አይደለም ሁሉም ይመሰክራል። ኃይሌ ጭምር በነበረው በዛ ወቅት ተወዳደረ መተን ኢንተርቪው የሚሰጠው ማሸነፍህንና መሸነፍን ሳታቅ ኢንተርቪው አትሰጥም ምናምን የሚሉ ስትመጣ እንደፈለክ አሸንፈ ስትፈልግ እንደፈለክ ተናገር ይላል። ከመሄድ በፊት ግን አንተ ጋር አብሮ የሚመጣው ሊሮጥ ነው የሚመጣው። ዛሬ አንተ አሸንፋለሁ ብለህ ህዝብ አፍ ውስጥ ገብታ እዛ ሄደ ብትሸነፍ ምን ልትሆን ነው? በቃ ከመወዳደር በፊት አሸንፋለሁ ብለህ አታውራ የሚሉ ሰው ናቸውና እንደዚህ አይነት ሰው ፌዴሬሽኑ አክብሯቸው በትክክሉ በቴክኒኩ ሰዎች አሉ ከቴክኒክ ሰዎች ጋር በትክክል ተናበው የሚሰሩ ለበቃ ሰው ናቸው። ምክንያቱም ማናጀር ጋር አይሰሩም፣ ክለብ የላቸውም፣
የብሔራዊ ቡድን ብቻና ብቻ አሰልጣኝ ናቸው። ሌላ ተጓዳኝ የሚባል ነገር ቢሮ አላቸው። አትሌት ይመርጣሉ፣ ኮቾች ይመርጣሉ፣ ኮች ስታፍ አላቸው። በዛ ስር አድርገው አትሌቲክስን ቀጥ አድርገው ብሔራዊ ቲምን በናፍቆት ሁሉም ሰው እንዳሁኑ ናሽናል ቲም ሩጡ ሲባል እምብ ብሎ መሸሽ ሳይሆን ሳንመረጥ ስንቀር ከሰን ብሔራዊ ቡድን አልተመረጥንም ብለን ከሰን አልቅሰን የምንገባበት ወቅት ነበረው። በነሱ የነበረበት ወቅት ነውና ከነሱ ጋር ደግሞ የነበረው ሙያውን ስለሚያውቁት ፌደሬሽን ያሉትን አመራሮችና ቴክኒክ ጭምር በዚህ በኩል ነው የምንሄደው እያሉ ሲመሩ የነበሩ ሰው ናቸውና ከዛ በኋላ ደግሞ ያው ፌደሬሽን ውስጥ በቴክኒክ የመጡ እንዳልከው ቅድም ዱቤ ያለበት ጊዜ ሰው ከሄደና ወይ ሲሞት ነው የሚመሰገነው ይባላል አይደለ? ስለዚህ ከዛ በኋላም የነበሩት ነገሮች ጥሩ ነበሩ። ዱቤም በነበረ ጊዜ ቴክኒክ ላይ ወሳኝ ቅድም ያልኩ እሱ ነው። ቴክኒክ ላይ ያሉ ሰው አትሌት ሲመረጥ አትሌቶች አይ እኔ በዚህ ጋር አላረግም ሲል አሰልጣኝ እንትን ሲል ቁርጥ ያለ ውሳኔ የሚሰጥ ሰው እኔም ሶሪ ባለፈው አሁን በሚዲያ በመናምን ሲወራ የነበረው አንድ አሰልጣኝ ኤርፖርት ላይ ሲደበደብ አትሌቱ አብሮት ውድድር እየሄደ እኮ ምንድነው አትሌትን እዛ ይዘክ ኤርፖርት እየተወራወርክ በስልክ ምናምን ስትደባደብ አትሌቱ እያለ አመራሩ አብሮህ እያለ ያንን ስታረግ ካንተ አትሌቱ ምንድነው የሚማረው? ከዛ በኋላስ ምንድነው የሚሆነው? እንደ ይቅርታ እዚህ ላይ ላቋርጠና አንተ ብትሆን በወቅቱ የፌዴሬሽኑ ፕሬዚዳንትና ቦታው ላይ ብትገኝ ኖሮ ምን አይነት እርምጃ ትወስዳለህ? 100% እነግርሃለሁ። እኔ ቢሆን ምናልባት መቼም ሰው አላረል አይ ቢሆን አታረገውም ሊል ይችላል። ወይ ደግሞ ቦታው ላይ ስለሌለህ ነው ሊል ይችላል። በፍጹም አላስኬዳቸው። ምክንያቱም ሄዶ እዛም ተጣልቷል፣ እንደገና ተደባድቧል። የሱ አትሌትና የሁለቱ የተጣሉት አትሌቶች እርስ በራሳቸው አትሌቶች ውስጥ ምን አይነት ቲም ስፒሪት ይኖራቸዋል? ወደ ውድድር ሲሄዱ እነዚህ አሰልጣኞች ተጣልተው ሄደው ለነዚህ ልጆች የሚያስተላልፉት መልእክት ምንድነው? አንተ ስታስበው እዛ ሄደ በቲም ስራ በቲም ተጋገዝና እንዲ አድርግ ይላሉ ብዬ እኔ አልገምትም። ሞተሃል እሷ ብትቀርም ወይ እሱ ቢቀርም ነው ምለው እያንዳንዱ የራሱን ቲም ምክንያቱም እልህ ነው ያ ነገር። እኔ ቢሆን እውነት ለመናገር አላስከዳቸውም። አስታውሳለሁ ከዚህ በፊት አንድ ሰው እንደዚሁ ከኮሚቴ ጋር እንደው ኮሚቴ ተናገረ ተብሎ አትሄድም ተብሎ የተከለከለና መጨረሻ ላይ በልመና ሄደ ሰው አቃለውኝ እንዴ በአመራር ላይ ያለው እንኳን ይሄን ያህል አሰልጣኝ ሆኖ ለአትሌቶች ሮል ሞዴል የሆኑ ሰዎች መንገድ ላይ ናሽናል ቲም ቱታ ለብሰ ኢትዮጵያን ወክለ ዓለም ሻምፒዮና እየሄድክ መንገድ ላይ እና ይሄ ነገሮች ኦሬዲ መስመር ስቷል። አሁን መስመሩን በምን አይነት መንገድ አሁን ናሽናል ብሔራዊ ቡድን ተመልሶ እንደዚህ ሆኖ ምናምን በጣም ረጅም ጊዜ ይፈጃል። ይሄን ለማድረግ መጀመሪያ እነዚህ አይነት ውስጥ ያሉ ነገሮች ጥርት ብሎ በላይክ ውሳኔ ተወስኖ መውጣትና መለየት ለስፖርቱ ብቻ አስቦ ወደፊት እንዴት አይነት በምን አይነት መንገድ እንሂድ የሚለውን በደንብ ባለድርሻ አካላት ቁጭ ብለው አሰልጣኞች ተስማምተው ሁሉም አትሌቱ ተስማምተው አትሌት እዛ ሄዶ አልተኛም እርስ በራሳችን እንኳን ብለው እስከ መጣላት የደረሱበት ነበረ እየተባለ እየተወራ በነበረበት ሁኔታ አሁን መልሰ አትሌቲክሱ እንደዚህ ሆኖ በፍቅር ይመለሳል ባጭር ጊዜ ብዬ አላስበውም። ግን ጊዜ ይወስድ ይችላል፣ መመለሱ አይቀርም። ያንን ግን ቆራጥ ውሳኔ የሚሰጡ ሰዎች ያስፈልጋሉ ብዬ አስባለሁ። ደሴ አንተ ቀጥልበት። እኔ ልቀጥል እንግዲህ አማን ቢወጣም ጥያቄውን አንስቶት ስለወጣ እውነት ነው እንግዲህ እንደተባለው አስዬ ፌዴሬሽናችን እንደምናቀው ቀደም ሲል እንግዲህ በእናንተ ጊዜ ጠንካራ አሰልጣኝ፣ ጠንካራ ቴክኒክ ኃላፊ፣ ጠንካራ አመራሮች የነበሩበት ወቅት ነውና አሁንም እንግዲህ እኛ በዛው በቅርበት ያለን ሰዎች እንደምናየው አንዱም ውጤታችን ያጠፋው ጠንካራ አመራር አለመኖር ነው። የቴክኒክ ባለሙያም እንደዚሁ እንደ ዱቤ አይነት ሰው የለም ማለት ይቻላል። ዱቤን የተካሰው ዱቤ እንግዲህ እንደምናውቀው እኔም እንዳንተ የማደንቀው ሰው ነው። እኔም ማስበው ያንን ነው። አንድ አትሌት ወደ አመራርነት መጣለው ብሎ ካሰበ ወደ ማኔጅመንቱ መጣለው ካለ በትምህርት ራሱን ማሳደግ መቻል አለበት ብዬ አስባለሁና ዱቤ እንግዲህ ጎበዝ ነው። እኔ አድናቂው ነኝ። በጣም በርካታ ስራዎችንም ሰርቷል። ሰው እንግዲህ የራሱ የሆነ ጠንካራም ደካማም ጎን ሊኖርበት ይችላል። እሱ
ያው ሌላ ፓርት ሆኖ እኔ ግን በስራው በሙያው ዱቤን ከአትሌቶች ማህበር አመራርነት ጀምሮ ነው እንግዲህ እስከ ቴክኒክ ኃላፊ ድረስ ነው ይመራ የነበረውና ጎበዝ ነው። እንደዚሁም በቴክኒክ ኃላፊ በነበረበት ሰዓት በተለይ ምን ያን ወደ ሩጫው በገባውበትና ጥሩ አቋም ላይ በነበርኩበት ሰዓት ነው ዱቤ ቴክኒክ ኃላፊ የነበረውና ኢትዮጵያ ውስጥ ብዙ ጊዜ ለአትሌቶች ያው አማን መጣል እንግዲህ እንኳን ደህና መጣ ስለ ቴክኒክ ነው እያወራን ያለነውና የጀመርክልን ዱቤ በነበረበት ሰዓት አንድ ጠንካራ ጎን ብዬ የምወስደው ምንድነው በርካታ ውድድሮች ሁሉ እንዲፈጠር አድርጎ ነበር። ከሙያ አንፃር ባለሙያ ሲመራ እንግዲህ እንደዚህ ነውና የክሮስ ካንትሪ ውድድሮች በየክልሉ እንዲፈጠሩ በማድረግ እኔም እንደውም አንድ የውጭ እድል ያገኘውበትም የዳገት ውድድር ነበርና እሱ ውድድር ላይ ጥሩ ውጤት አምጥቼ ሁሉ ነው ወደ ውጭ ለመጀመሪያ ጊዜ ሄድኩትና የዳገት ውድድር ነበር እንጦጦ ዳገት። እንደዚሁ በየክልሉ ባህር ዳርም ሰንዳፋም ሱሉልታ የተለያዩ አካባቢዎች የክሮስ ካንትሪ ውድድሮችን ፈጥሮ በርካታ አትሌቶች ውድድር እድል እንዲያገኙ ያደረገ ነውና ቴክኒክ ክፍሉንም በደንብ አድርጎ የመራ ሰው ነው። ጥሩ ነበረ። ከዛ ሲቀጥል ደግሞ አንዱ እንግዲህ የዶክተር ወልደ መስቀል ኮስትሪ ያው ሌጋሲ አልቀጠለም። እሳቸው በነበሩበት ሰዓት ይታወቃል። አንድ አትሌት እንግዲህ ምንድነው ይሄ ዲሲፕሊን፣ ጎል፣ ኮሚትመንት፣ ሃርድ ወርክ የሚባሉ እነዚህን ነገሮች አሟልቶ ዲሲፕሊን ከሌለው ግን ውጤታማ መሆን አይችልምና ይሄን ዲሲፕሊን ደግሞ ያሲዙ የነበሩት እንግዲህ ታላቁ አሰልጣኛችን ክቡር ዶክተር ወልደ መስቀል ኮስትሪ የነበሩ እሳቸው ከወጡ በኋላ እንግዲህ በጡረታም በምንም ከተገለሉ በኋላ ማለት ነው እሳቸውን የሚተካ አሰልጣኝ አላገኘንም። ፌዴሬሽኑ እንግዲህ ከዛ በኋላ የሆነው ምንድነው ቅድም አማንም ጠቅሶታል፣ አሲ ምናልባት በኋላ ትሄድበታል ስለ ማናጀሮችም ጭምር ጠይቆናልና ከዛ በኋላ ይሄ ብሔራዊ አትሌቲክስ ስልጠና ከቀረ በኋላ የሆነው ምንድነው አብዛኛውን ፓርቲ የወሰዱት ኃላፊነቱን ማናጀሮች ናቸው ማለት ይቻላል። ማናጀር ማለት እንግዲህ እንደሚታወቀው ለአትሌቶች ትልቅ የጀርባ አጥንት ነው። ውጭ ሀገር ሄደው የሚማምጥተው ሀገርን የሚወክሉት በማናጀር ነው። የተለያዩ የገንዘብ ውድድሮችንም የሚወዳደሩት ማናጀር ሲኖር ነውና የማናጀር ሚና እጅግ ከፍተኛ ነው። ነገር ግን ደግሞ ወደ ብሔራዊ ቡድንና ወደ ሀገር ውድድር ስንመጣ ማናጀሮች ይሄኛውን የሀገሩን ውድድር በጥሩ ሁኔታ የመሩት አይደለም ብዬ ነው የማስበው። ይሄው ምንድነው ማናጀሮች ወደ ግል ፍላጎት ነው የሄዱት አብዛኞቹ፣ ሁሉ ማለት አይደለም። የብሔራዊ ቡድን ስልጠና ሲበተን ምንድነው የሆኑት አትሌቶች ወደ ግል አሰልጣኝ ሄዱ። በእርግጥ ፍልስፍናው እንግዲህ በእነ ኃይሌ ዘመን ነበር የተጀመረው። ይሄ የብሔራዊ አትሌቲክስ ስልጠና ይበተን ሲባል ብሔራዊ ሲመረጥ እንግዲህ ቀድሞ እንደምታውቀው አስዬ ከየክልሉ የመጡ አትሌቶች ይመጡና አዲስ አበባ ላይ በብሔራዊ ቡድን ታቅፈው ነበር የሚሰለጥኑት። ግን ያ ምንድነው ከክልል የሚመጡ አትሌቶችን እየጎዳቸው ነው። በቂ ገንዘብ ድጎማ አይሰጣቸውምና ከዚያ ይልቅ በየክልላቸው ቢሰለጥኑ በየአሰልጣኞቻቸው በየክለባቸው ሰልጥነው ሲመረጡ ብቻ መተው አንድ ላይ ተሰባስበው ውጪ ሄደው ቢወዳደሩ የሚል ነበር። ግን ያ አልሆነም፣ ፌል አደረገና አትሌቶች ሲበተኑ ምንድነው የሆነው ግማሹ የግል አሰልጣኝ ባሎች ማሰልጠን፣ ቤተሰብ ማሰልጠን፣ እንደዚሁ ማናጀሮች መሄድና የትራክ አትሌቶች ወዴት ሄዱ? ያው የትራክ የማዘውተሪያ ስፍራ ችግሩም እንዳለ ሆኖ ወደ አስፓልት ወጡ አትሌቶቻችንና ወደ አስፓልት ሲወጡ ደግሞ አስፓልት ላይ የሚያሰለጥኑ አትሌቶች አብዛኞቹ ማለት ይቻላል የተወሰኑ አሉ በእርግጥ ጠንካሮች የተማሩ ስፖርቱን የሚያውቁ ሁሉም አሰልጣኝ የሆነበት ዘመን ሆነ ማለት ነው። አሁን አንድ እንግዲህ አማን መጣል ውጤታችን ካጠፋው አንዱ ምንድነው የማናጀር የግል አሰልጣኞች፣ ያው ማናጀሮች እንኳን ማለት ይከብዳል አንዳንዶቹን ተወካይም ናቸው ደላሎችም አሉና ምንም ሙያው ሳይኖራቸው በሌላ ሙያ ተመርቀው ሊሆን ይችላል፣ በሌላ ዕውቀት ሊኖራቸው ይችላል። ስፖርቱን ግን በደንብ ሳያውቁት አትሌት አሰልጣኝ ነን ብለው መጡ። ይሄ ማሰልጠኑ ጥሩ ነው ይሁን ባልከፋ ውጤታማ ካደረጉ ችግር የለውም። ነገር ግን ደግሞ ይሄ ፌዴሬሽናችን ጠንካራ ፌዴሬሽን ጠንካራ አመራር ያጣው ፌዴሬሽን ምንድነው ያደረገው? የብሔራዊ አሰልጣኝ ከመምረጥ ይልቅ ብዙ አትሌቶችን ያስመረጡ አሰልጣኞች ብሔራዊ አሰልጣኝ እንዲሆን ያደረገው። ቀደም ሲል እንግዲህ ምንድነው በእናሴ ዘመን ብሔራዊ የነበረው ሀገር ወክለው ሲሄዱ ዋና አሰልጣኝ አለ፣ ምክትል ዋና አሰልጣኝ አለ፣ ረዳት አሰልጣኝ እያለ ነው የሚሄደው። የሚቆጣጠረው ማን ነው? ኦቨርኦል ዋናው አሰልጣኙ ነው ማለት ነው። ቅድም አሁን ተደባደቡ ለተባሉት ሰዎች እንግዲህ እነ ዶክተርን የመሰለ ቆራጥ አሰልጣኝ ቢኖር ጥሩ እርምጃ ይወስዱበት ነበር። አሴ እንዳለው የሳቸውም ግርፍ ስለሆነ ነው እሱ ቅድም እንደዚህ አይነት እርምጃ ወስዳለው ይላልና እንደዚህ አይነት ውጤታችንም እያጠፋው ያለው አንዱ ምንድነው
ቆራጥ የሆነ አመራር ስለሌለና ከፌዴሬሽኑ ጀምሮ ከቴክኒክ ኃላፊ ጀምሮ እስከ ብሔራዊ አሰልጣኝ ድረስ ስለሌለን ነው ውጤታችን እየጠፋ ያለውና ዲሲፕሊንም እየጠፋ ያለው ያ ነው ያጠፋው የማናጀሮች ማሰልጠኑ ክፋት የለውም አማንያን ተዘግይተ ስለመጣ ነገር ግን ትልቁ ችግር የሆነው ምንድነው አትሌቶች ብሔራዊ ሲመረጡ ሀገር ሲወክሉ ለብሔራዊ አሰልጣኝ ማስረከብ አለባቸው ብዬ ነው የማስበው የብሔራዊ አሰልጣኝን ደግሞ ፌዴሬሽኑ ማዘጋጀት መቻል አለበት እንደ ድሮ በሙያ የተማረ ሰው እኔ አሁን አሰልጥኛ ለምሳሌ አትሌት ማናጀር ባወጣ ወደ ብሔራዊ ለመሄድ ሙያ መጠየቅ አለበት እንጂ አትሌት ስላፈራው ብቻ ብሔራዊ አሰልጣኝ መሪውኝ መሄድ የለብኝም ብዬ ነው የማስበውና ምንድነው አሁን ተቀለልስ አደርግልህ ፌዴሬሽናችን ውጤት እንዲመለስ ከተፈለገ ብቁ የቴክኒክ ባለሙያ ያስፈልገዋል ብቁ የሆነ የብሔራዊ ቡድን አሰልጣኝ ዋና ምክትል ረዳት እየተባለ ይሄ እስከሌለን ድረስ ውጤታችን ሊስተካከል አይችልም ብዬ ነው የማስበው